አካባቢ እንግዲህ ጥሪ በከንቱ ከፍ ስንል ደግሞ ዶሮ ማነቂያ የነበሩ ቦታዎች ውቤ በረሃ ዜጎቻችን ኑሮ የማይመጥን የማይመች ለእሳት አደጋ ወንዙ ላይ ያሉት ደግሞ ለጎርፍ አደጋ ተጋላጭ የሆነ አሁናዊ ኢትዮጵያን እና ነዋሪዎቿን የማይመጥን ቦታ የነበረ ነው። ወደ 30 ሄክታር የሚጠጋ ቦታ ይሄን ቦታ ምን እናድርገው የሚል ለመጀመሪያ 2 ሳምንት ዲቤት ነበርና ክብርት በወቅቱ የወሰነችው ፕሮፖዛል ስናቀርብ ለተለያዩ ግንባታዎች ሃውሲንግን ጨምሮ ለሌላ ኢንቨስትመንት ቢውል ይሄን ሁሉ መሬት ይሄን ሁሉ ካሳ ተከፍሎ ብለን ፕሮፖዛል ቀርቦ ነበር። ይሄን ቦታ ለህዝብ ጥቅም ከፍ ያለ ፓርክ ቢሆን ይሻላል። ይሄ ራኒንግ ትራክ እና ለፓብሊክ ፋሲሊቲ የዲሞክራሲ ስርዓትም አንዱ ማረጋገጫ የሚባለው በምርጫ ማሸነፍ ወይም የምርጫ ስርዓት መኖር ብቻ አይደለም። ለፓብሊክ ሰፊ ቦታ በተለይ የደሃው ማህበረሰብ ትልልቅ ፓርኮች ሄዶ መገልገል የማይችል ትልልቅ የጋራ መገልገያዎችን ለህዝቡ እዚህ አካባቢ ለሚኖሩትም ማድረግ ነው። ይሄን ካረግን በኋላ ነዋሪዎቹን መልሶ በፓብሊክ ፕራይቬት ለመኖሪያነት እዚህ አካባቢ ማገልገል የሚችል ግንባታ በስተግራ በኩል እየተገነባ ነው ያለው። ስለዚህ ይሄ ከእሪ በከንቱነት ሰው ሪጆይስ የሚያደርግበት የሚደሰትበት መንፈሱን የሚያድስበት ካሎሪ በታፈነ ቤት ውስጥ ማቃጠር ሳያስፈልግ እዚህ ላይ የሮጡ ስፖርታዊ ውድድር የሚያደርጉበት ልምምድ የሚያደርጉበት ብዙ ሯጮች አሉ። ኢትዮጵያ የምትታወቀው አንዱ በሩጫ ነው። ይሄን ታሳቢ ያደረጉ ልማቶች በዚህ ውስጥ እንዲካተቱ ተደርጎ ለህዝቡ ነው መልሶ የተሰጠው ማለት ነው። ማዶ እንመልከት። እነኚህ ኮንዶሚኒየሞችና እዚህ አካባቢ የነበሩ ግንባታዎች አዳዲሶች በጣም ጥቂት ናቸው፣ ነባሮች ናቸው። ቆሽሸው ያስጠሉ ነበር። ማን ነው አሁን እንደዚህ አምረው በአዲስ መንገድ ይመጣሉ ብሎ አስቦ የሚያቅ? ስቶን ክላዲንግ እና ሲሚንቶ ግሮቪንግ አድርገው ሌላ መልክ ነው የተላበሱት። አንዳንዶቹ ደግሞ ከታች ስናይ እንደመጣ ነው ፊታቸውን ወደ ወንዝ መልሰው ግርግዳቸውን መስታወት እያደረጉ አንዳንዱ መኖሪያ ቤት በተለይ ከታች ያለውን ወደ ንግድ ቤት እየቀየሩ ተጨማሪ ሀብት መፍጠሪያ ስፍራ እያደረጉት ነው። ወንዙ ፓርክነቱ እዚህ ፓርክ ውስጥ ብቻ አይደለም፣ አካባቢው ነው እንዳለ እያለማ ያለው፣ አካባቢው ነው እያሳደገ ያለው፣ ከፍ እያደረገ ያለው። ዶሮ ማነቂያ፣ ውቤ በረሃ፣ እሪ በከንቱ እያልን የምንጠራቸው አካባቢዎች ያው ታሪክ አላቸው። ስም የወጣበት ሰው ይገደልበት የነበረ ወንጀል ይሰራበት የነበረ ሴቶች እጅግ በጣም በሚዘገንን ሁኔታ የሚደፈሩበት አካባቢ የነበረ ዛሬ የታነቀው ደህንነት ነው። እዚህ ስፍራ ላይ ዛሬ የታነቀውና እንዲጠፋ የተደረገው እዚህ ላይ በረሃ የሆነበት ቆሻሻ ላይ ነው። ለሰዎች ትክክለኛ የመኖሪያና የመዝናኛ የመናፈሻ ስፍራ ሆኗል። እዚህ ጋር ደግሞ ትመት አድዋ መንገዳቸውን የሚያሳይ ወደ ራስ መኮንን ድልድይ የሄዱበትን ይህንን ትልቁን አፈሩን ለመጠበቅ ምህዳሩን ለመጠበቅ የገነባነው ግንብ ላይ ትመት አድዋን ያሳየንበት። ወደ ላይ ደግሞ ስንሄድ ይሄ የምናየው ደረጃ ጥንታዊ ስልጣኔ ያኔ አባቶቻችን እዛ ማዶ ላይ 70 ደረጃን ሰርተዋል። ለነሱ ማስታወሻነት ያኔ የነበረውን ስልጣኔና ብርታት ትውልዱ እንዲያስታውሰው እዚህ አራዳ ፓርክ ላይ አምጥተን 70 ደረጃዎችን ገንብተናል። እንግዲህ ፒያሳ በአጠቃላይ ሙሉ ለሙሉ ነው የቀየርናት። ሙሉ ለሙሉ ነው አራዳ ያረግናት። አንደኛ ከ128 ዓመት በኋላ የአድዋ ድል መታሰቢያን ገነባንበት፣ አጸዳ ነው፣ አሳመር ነው ብቻ ሳይሆን ታሪካችንን ከፍ በሚያደርግ ደረጃ ገነባ ነው። አካባቢው በአጠቃላይ በአዳዲስ መሰረተ ልማት በኢትዮጵያውያን እጅ ተገንብቶ በእርግጥም አራዳ መሆን መለወጥ ነው፣ ጽዳት ነው፣ ውበት ነው እንሆ ብለናል። እዚህ ጋር ደግሞ ያው ራኒንግ ትራክ ሳይክል ሌን አለው። ጀግኖች አትሌቶቻችንን የሚወክሉ ምስሎች ተቀምጠዋል። ይሄ ከ6 ኪሎ የሚመጣው መንገድ በቅድስተ ማርያም በኩል በዚህ ድልድይ ላይ ነው የሚያልፈው። 125 ሜትር ርዝመት ያለው 30 ሜትር ስፋት ያለው ድልድይ ነው እየተሰራ ያለው። እሱ ብቻ ነው አራዳ ላይ የቀረው እንጂ ሌላው ሁሉ ስራ ተጠናቋል።
እዚህ ጋር ፈረስ እንግዲህ የጀግንነት ምልክቶቻችን ናቸው። አድዋ ላይ የተጠቀምናቸው ትልቁ ጀግንነትን ያሳየንባቸው ሌሎችም የጀግንነት ማሳያ ስለሆኑ በየፓርኮቻችን ውስጥ እናገኛቸዋለን። ማዶ ድንጋዩ በአምቦ ድንጋይ ብቻ ሳይሆን በሞዛይክ ክለር ተደርጓል። የውሃ ተፋሰሱን ያሳያል። የውሃ ምንጭነታችን የኛ ልዩ አበባ የሆነው ደግሞ አደይ አበባችንን ያሳይልናል። አካባቢው ላይ የሚደረገው እንቅስቃሴ በአጠቃላይ በካሜራ ቁጥጥር ውስጥ ነው። አሁን ደግሞ የምንገኘው የራስ መኮንን ድልድይ ላይ ነው። ይሄኛው የእግረኛና የሳይክል መንገድ ድልድይ አዲስ አሁን የተሰራ ነው። ቀጥሎ ያለው አሁንም በእግረኛ አሁን ሰዎች እያለፉበት ያለው የመስታወት ድልድይ በዛው ለመዝናኛ ጭምር እንዲሆን ተደርጎ የተሰራ ተጨማሪ አዲስ ድልድይ ነው። ወደ አድዋ የተደረገውን ዘመቻ ለማሳየት የድል ምልክቶች እዚህ ጋር ተቀምጠዋል። ጋሻና ጦራችን የመኪናው መንገድ ጥንትም የነበረ ነው። ነገር ግን ወኮዩን እንደዛ አሳምረን ጨምረንበታል። ከድል ወደ ድል ሽግግራችንን ያመላክታል። ያው አሁን እንደምታዩት ለወጣቱም ለአዋቂውም ቋሚ የፎቶ መነሻ ቦታ ሆኗል። ሰዎች እዚህ ጋር መጥተው ወንዙን ወደታች እያዩ በጣም ደስ እያላቸው ነው የሚመለከቱት የሚጎበኙት። ማዶ ላይ የምናየው ያ ሐውልቱ ፒላርስ ኦፍ ዘ ኔሽን ተብለው የተሰየመ ነው። እያንዳንዱ ታሪክና ጀግንነታችን የሚናገሩ ምልክቶችን ሞኒመንቶችን በየቦታው አቁመናል። አንድ ቦታ ብቻ ሰብሰብ አድርገን በጣም በተለየ ሁኔታ ብንሰራ ሰው እዛ ጋር ብቻ ይጎበኝና ይበቃዋል። ነገር ግን እዛ እኮ ፒላርስ ኦፍ ዘ ኔሽን አለ፣ እዛ ጋር ማርቺንግ ቱ አድዋ አለ፣ እዛኛው ደግሞ ወተር ፓርክ አለ፣ እዚህኛው ደግሞ አርቲፊሻል ሌክ አለ፣ በዛ ጋር መሮጥ ይቻላል ስንል ሁሉንም ቦታ ለማየት ሰው እንዲጓጓ በዛ ውስጥ ሀብት እንድንፈጥር ማለት ነው። እዚህ ጋር ራስ መኮንን ምንጭ ነው የሚባለው። የእሳቸውም መታሰቢያ ሐውልት አለ። እንግዲህ የአድዋ ጀግና ናቸው፣ የኃይለ ሥላሴ አባት ማለት ነው። እቺ ምንጭ ጥንት ነበረች፣ ራስ መኮንን ምንጭ ተብላ ቆሻሻ ነበር። ግን አሁን ወተር ፎር ሆኖ እንደዚህ ምንጭነቱ አምሮ በራሳችን ድንጋይ ከላዳ አድርገ ነው ድምጹንም ስንሰማው ታሪኩንም ከፍ ስናደርግ የራስ መኮንን ምንጭ እኮ እዚህ ስፍራ አለ፣ የራስ መኮንን ድልድይ አለ፣ ማርቺንግ ቱ አድዋ በዛን ዘመን የአድዋ ጀግና ናቸው ብለን ታሪካችን ስንናገር ማን ነው እዚህ ጋር ለመጎብኘት የማይመጣው? ትንሽ ነገር ይመስላል፣ ግን አይደለም። ሲመጡ እዚሁ ጸጋዬ ገብረመድህንን ያገኙታል። ሎሬት ጸጋዬ ገብረመድህን ማን ነው ለሌላ ለውጪዎች እንነግራለን። ምን አይነት የኪነ ጥበብ ሰው እንደነበረ አብረን እናገራለን። እነኚህ መውረጃዎችን ወተርፎሎቹን ስናያቸው ሁሉም ታሪክ ተናጋሪዎች ናቸው። ገነባ ነው እንጂ ከጀርባ የነበረው ታሪክ ደግሞ ጥንታዊ ነው፣ አስማማ ነው። የትናንትናውን መልካምና ጥሩ ነገራችንን ከፍ አድርገን አልቀን እሴት ጨምረንበት እንጠቀምበታለን። የጎደለውን እንጨምራለን። አቧራ የለበሰውን አቧራውን እናራግፋለን። አዳዲሶች ደግሞ በአዲስ እሳቤ እይታችንን ምናባችንን ከፍ አድርገን አይተን እንገነባለን። ይሄ ቦታ በጣም የደቀቁ ቤቶች የነበሩበት የአፈር ቤት የነበረና የራስ መኮንንም ምንጭም አፈር ቤት ነው ሸፍኖት የነበረው። እሱን እንደተባለው ካነሳም በኋላ ኢትዮጵያ ውስጥ አንዱ መለያችን ቅድም ሞኒመንቱም ላይ ሲገለጽ እንደነበረው የቡና መገኛ ሀገር ነን። ግን ምንም ያንን የሚገልጽ ነገር በአዲስ አበባ ውስጥ የለንም። ስለዚህ ለቡና ፓርክ ለምን አይኖረንም ብለን ቡና ተከልንበት። እንደምታዩት ቡና ከተከልን በኋላ ፓርኩን ለብቻ ከለል ነው። አሁን የኢትዮጵያን ቡና የሚያስተዋውቁ በርካታ የቡና ላኪ ድርጅቶች ገብተውበት ከፍተኛ ኢኮኖሚክ ጥቅም ለብዙ ወጣቶች የስራ እድልና ቡናችንንም እያስተዋወቀ ይገኛል ማለት ነው። የኢትዮጵያን ቡናዎችን ለማየት የራስ መኮንን ምንጭን፣ የራስ መኮንን ድልድይን አንድ ላይ የጀግንነት ታሪክን ለመጎብኘት
ኮፊ ፓርክ እንሂድ የሚባልበት አካባቢ ሆኗል ማለት ነው። ቡናችን የሚሸተትበት የሚቀመስበት ደስ የሚል ቦታዎችን ተፈጥሮና ያሉንን ሀብቶች አስማምተን በጥሩ ሁኔታ ገንብተን እየተጠቀምንበት ነው። ኮፊ ፓርክ ላይ ኑ ቡና ጠጡ እንላቸዋለን። ይሄ መንገድም እንደ አዲስ ነው እንደዚህ የተሰራው። በጣም ሰፊ መንገድ ሆኗል። አንዱ የውሃ ግድብ እዚህ ጋር ነው ያለው። በዚህ ጋር ብቻ አይደለም ኮፊ ፓርክ ያለን፣ በማዶ በኩልም በተመሳሳይ ሁኔታ ጥሩ መናፈሻ የሚሆኑ ተጨማሪ መጠቀሚያዎች ተሰርተዋል ማለት ነው። ላንድስኬፑ በማዶ ያለው የሪቨር ኢምባንክመንቱም ስራ የግድቡም ስራ ኦልሞስት እየተጠናቀቀ ነው ያለው። ይሄኛው ህንጻ ከዚህ አካባቢ ተነሺዎች የሰራ ነው መኖሪያ ቤት ነው። እዚሁ ነው የገቡት። ክላር ተደርጎ ደግሞ አሁን በጣም ያምራል። ማዶ ላይ ኢቪ ቻርጂንግ አለ። ስለ ግሪን ኢኮኖሚ መናገር ብቻ ሳይሆን እየሰራን ነው በተግባር ያለ ነው። ከላይ ያሉት አጠቃላይ አካባቢው ላይ ያሉት መቀመጫዎች፣ መዝናኛዎች በጥሩ ሁኔታ ግሪን ኤሪያው ተሰርቷል። ወደ ማዶ ስንመለከት ህንጻዎቹ ቀድሞ የተሰሩት ራሳቸውን እያደሱት ነው። የተጀመሩት ደግሞ በፍጥነት እየተገነቡ ነው። ይሄ ያው የወንዝ ዳርቻ የሚል ስያሜ ተሰጥቶታል። ነገር ግን ስኬሉ በከተማ አስተዳደሩ የወንዝ ዳርቻ ልማት ደንቡን ስናወጣ ካለው በጣም አስፍተን ነው ስኮፑን ይሄድ ነው። አንዳንድ ቦታ ላይ እስከ ግማሽ ኪሎ ሜትር፣ አንዳንድ ቦታ ላይ እስከ 800 ሜትር ከወንዙ ርቀን አልምተናል። በካይ አካላት ያሉበት ቦታ ላይ እነሱን አንስተን ወደ ሌላ ቦታ ሪሎኬት የማድረግ የሚቀሩትን ደግሞ ስዌሬጅ ላይን የመዘርጋት ስራ ተሰርቷል። እዚህ አካባቢ የተለየ የሚያደርገው ሁሉም አሚኒቲዎች ተመሳሳይ ካራክተር እና ለአካባቢው ዩኒክ አይደንቲቲ እንዲሰጡ ስቶን ክላዲንጉ በዚህ ሴግመንት ስሪ ላይ በተለየ ሁኔታ በሚያምር ሁኔታ ነው እየተሰራ ያለው። ይሄ እዚህ ጋር የምናየው ህፃናት በልምድ ድብብቆሽ ምናምን የሚጫወቱበት አንዱ ህፃናት መጫወቻ ነው። በማዶ የምንመለከተው ደግሞ እዚህ አካባቢ በፊት መታጠቢያ ቤት ነበረ። ያ ከመጥፋቱ ሰው ወንዝ ላይ ነበር የሚጸዳዳው። እሱን የሚተካ ለወንዶች ለሴቶች ለብቻ በጣም ያማረ መታጠቢያ ቤትና የንጽህና ቤቶች ለብቻ ተዘጋጅተዋል። ከላይ ሬስቶራንት ነው። አብረው እንዲተዳደሩ ነው የተደረገው። 40 ደረጃም እንደገና ታድሶ በደንብ ተሰርተዋል። ፊት ለፊት የምናየው በማዶ በኩል በመንግስትና ግል አጋርነት እየተገነባ ያለ ትልቅ ሞል ነው። ግሪን ሞል ነው። ሪቨር ሳይድ ላይ እየተገነባ ያለ ነው። በርካታ እዚህ አካባቢ ያሉ ልማቶች በመንግስትና ግል አጋርነት ነው የሚለማው። ላንድስኬፑ እዚህ አካባቢ በጣም በሚያምር አግባብ ተሰርተዋል። ቅድም ክብርት ስትገልጽ እንደነበረው ማዶ ላይ ያለው ሬስቶራንት ኤምፒቲ ስፔስን ከታች ኔጌቲቭ ስፔሱን ለኢኮኖሚክ አገልግሎት እንዲውል ወደ ሬስቶራንትነት ነው የቀየርነው። ተከራይቶ አገልግሎት ለመስጠት ዝግጅት እያደረገ ነው ያለው። ይሄ አሁን የምንሄድበት ቬኩላርም ብስክሌትም እንዲሆን ተደርጎ ነው የተሰራው። የአዲስ አበባ አዳዲስ መልኮች በየስፍራው ነው። ተመልከቱ። እዚህ ስርም የተሰራውን በድልድዩ ስር ከድልድዩ ላይ ያለውን መስታወት ድልድይና ከላይ የተሰራበትን ካራክተር ብቻ አይደለም ወይም ጌጥ ብቻ አይደለም፣ ከስር የሚያልፈውን እንመልከተው። በአዲስ መልክ ነው እንደዚህ የተሰራው። ማዶ ላይ ሰው በዚህ ጋር ሲያልፍ ዘጋ ሬስቶራንት ያገኛል። እነኚህ የሚያማምሩ ተጨማሪ ውበትን ያጎናጸፉ መሰረተ ልማቶች ተሰርተውበታል። ያው ድልድዮቹ ክብርት እንደገለጸችው ለከተማችን የተለየ ገጽታ እንዲያላብሱ ተደርጎ ነው የተሰሩት። ለእግረኞች ደግሞ ሴፍ የሆነ የጉዞ መስመር ለብቻ እንዲሆን ተደርጓል። የመኪና መንገዱንም ሰፋ አድርጎ ነው መስራት የተቻለው። አሁን የምንገኘው የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ውስጥ ነው ማለት ነው። ፓርክ ውስጥ ገና ስንገባ ፓርኪንግ እናገኛለን። እዚህ ደግሞ ስንገባ የአካል ማጎልበቻ
ጂምናዚየም እናገኛለን። እንደምን አላችሁ? ሰላም ነው። ቆንጆ ጂምናዚየም ነው። ይህ ፓርክ ዛሬ አይደለም የተሰራው፣ ቆይቷል። ነገር ግን ፓርክነቱን አጥቶ ያንን የሚያክል ታላቅ ታሪክ ለነ ደቡብ ኮሪያ ነፃነት ዋጋ ከፍሎ በጀግንነት የተመዘገበን ታሪክ በሚያሳንስ ሁኔታ፣ ማስታወሻነቱን በሚያጠፋ ሁኔታ የሴቶች መደፈሪያ፣ ወንጀል መስሪያ በላስቲክ እዚህ ውስጥ ቤት ተሰርቶ እንደ መኖሪያ በቆርቆሮና በላስቲክ ተሸክፎ እዚህ ውስጥ ሲገለገሉበት የነበረ ነው። አቧራ አራገፍን ከነበረው ከደበዘዘው ታሪካችን ላይ ከበርካታ ቅርሶች ላይ የምንለው ያው ተጨባጭ የልብስ መቀየሪያ፣ ጂምናዚየም፣ ሻይ ቡና፣ ካፍቴሪያ የሚሆን ጥሩ ወኳይ አስፋልቱንም በአዲስ መንገድ ከዛ ከፈራረሰና መንገድ አልባ የነበረውን ግቢ ወደ መንገድ እዚህ ውስጥ የነበሩትን ነዋሪዎች ከዚህ ውስጥ አስወጥተን በህገ ወጥ የተወረረውንም የተለያየ ወንጀል እየሰራ እዚህ ውስጥ የሚደበቀውንም ጭምር ገለጽለጥ አድርገ ነው ብርሃን አግኝቶ ውበትን ተላብሶ ለዜጎች ትልቅ መዋያ መዝናኛ ስፍራ ነው የሆነው። በጣም ያምራል። የጥንታዊው ዛፍ በዚህ በነባሩ ዛፍ ላይ አዳዲስ ዛፎችን ደግሞ ተከለናል። ቡና ነው የምናገኘው እዚህ ጋር ገንዘብም ጭምር በፓርክነት ብቻ ሳይሆን ሌላም ተጨማሪ ኢኮኖሚ ጥቅም ማግኘት እንዲያስችል የቡና ዛፎች ባለፈው ክረምት ተከለናል። ይሄ መታሰቢያ ቀድሞ የተገነባ ነው። መታሰቢያው እንኳን እንደዚህ እዚህ ስለመኖሩ አይነገርም ነበር። አይነገርም ብቻ ሳይሆን ተሸፍኖ ነበር፣ አልተገለጠም። ይሄ አካባቢ የምናየው በአጠቃላይ ቆሻሻ ነበር። ቆሻሻ ነው። እዚህ ጋር ብቻ የልጅ ልጆቻቸው እና ልጆቻቸው የሚኖሩበትና ሙዚየሟን የሚጠብቁበት አለ። ኑ ጎብኙ፣ እንደዚህ አይነት ሙዚየም አለን ብሎ እንኳን የሚነገርበትን እድል አናይም። እዚህ ጋር የምናየው በዘመቻው ላይ ህይወታቸው ያለፈ ያንን ነፃነት ድልን መጎናጸፍን ያስቻሉ ጀግኖች ናቸው። እዛኛው ከሞኒመንቱ ከሐውልቱ ጀርባ ያለው ደግሞ የዘመቱት እዚህ ላይ የነሱ ስም ተጽፏል። ይሄ ትልቅ ለቱሪስት የሚገለጽ የሚነገር ታሪክ ነው። ስማቸው ተጽፏል። ህይወታቸው ያለፉት ደግሞ እንዳይዘነጉ ትውልድ እንዲዘክራቸው እንደገና ደግሞ ትልቅ ታሪክ እንዳለን እንድናሳይበት እዚህ ጋር ተሰርቷል። አካባቢውን ገለጥ አድርግ ነው። አሁን ከማዶ ከአፍንጮ በር ብቻ ሳይሆን ከነ ኮፊ ፓርክ አካባቢ ጀምሮ ከ6 ኪሎ ከሚመጣው መስመር ጀምሮ በአራቱ መቅጣጫ ከሚመጣው እንቅስቃሴ ጋር በጣም ግልጽ ሆኖ ነው የሚታየው ከሩቅ ጭምር። ይሄ ምንድነው ማለቱ አይቀርም ሰው ያኔ ታሪካችን ይነገራል ማለት ነው። ይሄ እንግዲህ የነዚህን ጀግኖችና የሀገር ባለውለታዎች የኢትዮጵያን ስም በዛ ምድር ሄደው ያስከበሩ መታሰቢያ በሚመጥናቸው ደረጃ እንዲገነባ ነው የተደረገው። ኦልሞስት አሁን የምናየው ደግሞ እየወረንበት ያለው ሙሉውን የተፋሰስ ልማቱ ተዘግቶ የነበረው የቆሻሻ መጣያ የነበረ ነው። ከዛ ውጪ ወደ ታች የምንመለከተው ይሄ ቆሻሻ ቦታ ቆሻሻ መጣያ የነበረና ለዚህ ለወንዝ ዳርቻ መጥቶ የነበሩ የኤይድ ካምፓኒ እዚህ ነበረ ስቴሽኑን ያደረገው። ቀጥታ ሽንት ቤት ከወንዙ ጋር የተገናኘበት ቦታ ነበር። ይሄን አጽድተን ለመስጊድም እዚህ አካባቢ ለፓርኩም አገልግሎት በሚሆን ደረጃ ፓርኪንግ ቦታ ተገንብቶለታል። በአጠቃላይ በወንዝ ዳርቻ ልማቱ እጅግ በርካታ የተርሚናል ቦታዎች፣ የፓርኪንግ ቦታዎች ተካተውበታል። እነዚህ ቦክስ ከልቨርቶች በፊት ኮስታቸው በጣም ስለሚፈራም አንሞክራቸው ነበር። ይሄ ለውበትም ለአክሰስም ከሴፍቲ አንጻር ከስር ነው የታለፈው። በጣም የሚያምር ነው። ቦክስ ከልቨርት ልክ 4 ኪሎ የተደረገው አይነት በአንድ ቦታ ብቻ መውጫ ስለተደረገ እንጂ በክረምት የተሰሩም ናቸው እነዚህ ስራዎች። እንደምናየው እንዳለ ድልድዮቻችን ከላይ ልዩ ውበት የእግረኛ መንገዶች መስታወት፣ ከስር ደግሞ እንዲህ መሽለኪያ መሮጫ ሳይክል መንጃ ሆነዋል ማለት ነው። ሁለት አገልግሎት በአንድ ጊዜ እየሰጡ ናቸው።
ለዚህ በግራ በኩል አንደኛው ትልቁ ግድብ አለን። 7ኛው ግድባችን በዚህ በግራ በኩል ያለ ነው። ቅድም ካለቀው በተጨማሪ ይሄ ውሃ ወደ 30,000 ሜትር ኪዩብ ውሃ የመያዝ አቅም ያለው ነው። ለሱ ዊንግና የሺሮል የሪፕራፕ ስራ ተጨማሪ እየተሰራለት ነው ያለው፣ እየተጠናቀቀ ነው ያለው። በሄድንበት ሁሉ ህጻናት የሚጫወቱበት፣ ሻይ ቡና የሚጠጣበት፣ የሚበላበት፣ አረፍ የሚባልበት ቦታ አለ። ከተማን ለነዋሪዎቿ ምቹ ማድረግ ማለት ይሄው ነው፣ ሌላ ትርጉም የለውም። ከብክለት ነፃ አረንጓዴ የተለያዩ መገልገያ ቦታዎች፣ ማረፊያ፣ መዝናኛ፣ መስሪያ፣ የስራ እድል ማግኛ፣ መነገጃ፣ መሸጫ፣ መብያ፣ መጠጫ በጋራ በፍቅር የሚኖርበት አካባቢ። ከዚህ በላይ ባለው ቦታ ላይ የሪቨር ኤምባንክመንቱ ስራና የስዌሬጅ ላይም በአግባቡ የተዘረጋ ወንዙም ከተራራው ጀምሮ እስካሁን ድረስ እስካለንበት እዚህ ቦታ ድረስ የተሰራ ስለሆነ ንጹህ ነው። ይሄ በመርከብ ቅርጽ የተሰራ ሬስቶራንት ነው። ብዙ ክሪኤቲቭ ስራዎችን የወንዝ ዳርቻ ከመሆኑ አንፃር ውበትን ጨምረንበት ጥሩ ዲዛይን እንደዚህ አይነት የተጠማዘዙ ቅርጾችን በኮንክሪት መስራት ከባድ ነው፣ ጊዜ ይፈጃል በሚል ይፈሩ ነበረ። ይሄን በአማረና ውብ የሆነ የመርከብ ቅርጽ ያለው ካፌ ሰዎች መጥተው እዚህ እየተዝናኑ ወተርፎል በዚህ በኩል የሚመጣው በኢንፍሎ የሚመጣው ውሃ አለ፣ ወደ ወንዙ ሲገባ የሚያዩበት ቦታ ነው። ጉለሌ ላይ ከወንዙ ማዶ የሚኖረው ህዝብና ከወንዙ ወደ ማዶ ያለው ህዝብ አይገናኝም ነበር። ድልድይ የለም። በራሱ የተወሰነ የብረት አንዳንድ ነገሮችን እያስቀመጠ ነበረ። አሁን መሰረተ ልማት ብቻ ሳይሆን ህዝቡ ተገናኝቷል። እዚህ ጋር የስፖርት መስሪያ ስፍራ አለ። አፍንጮ በር ላይ ስፖርት ስፍራ አግኝተን ነበር። ወዲህ ተሻግረ 3ኛ ነው አሁን እያገኘን ያለ ነው በዚች አጭር ኪሎ ሜትር ብቻ። ጉለሌ ከመሰረተ ልማት ርቃ የአዲስ አበባ አካል ናት ወይ ብለው ህዝቡ ይጠይቅበት የነበረው ታሪክ የተደረገበት ዛሬ ጉለሌ ሄደን እንዴት እንጎብኝ የሚባልበት ነው። ይሄን እንመለከተዋለን። እዚህ ከመሬት ውስጥ ጋራ ተስማምቶ ከፍታውን ተጠቅመን የሰራ ነው ሬስቶራንት። ሰዎች እዚህ ጋር መጥተው እንደ ልብ መዝናናት እንዲችሉ እንግዲህ በየስፍራው በየ100 ሜትሩ በየ50 ሜትሩ አረፍ የምንልበት የምንበላው የምንጠጣው የምንገዛው የምንሸጥበት ስራ እድል የምንፈጥርበት ቦታ ተፈጥሯል። የዘላቂ ማረፊያ ቦታውንም በፊት ከነበረው የዘላቂ ማረፊያነት አገልግሎት በተጨማሪ ምርጥ መናፈሻ ቦታ እንዲሆን ተደርጎ ነው የተቀየረው። ይሄ አሁን የምንሄድበት ለእግረኛም ለሳይክልም ጎን ለጎን የሚያስኬድ በጣም ምቹና ግሪን የበዛበት እንዲሁም ኮርቹ ያለበት፣ በቀኝ በኩል ደግሞ የምናየው ሬስቶራንትና በርካታ ሱቆች ከስር የተሰሩበት ነው። እዛ ጋር መርከብ ሬስቶራንት ብለናል። መርከብ ሬስቶራንት አለ። እዚህ ደግሞ አክምባሎ አለ። አክምባሎ ያልንበት ዋናው ምክንያት ቀጨኔ አካባቢ ማለት ነው በሸክላ ስራ የሚተዳደሩ አክምባሎ የሚሰራበት ያንን ማስታወሻነቱን በዘመናዊ ሰው ምግብ ሲበላ እዚህ ጋር መጥቶ ሲዝናና ወክ ሲያደርግ አንድ ታሪክ የምንነግርበት ስቶሪ ቴሊንግ አለን ማለት ነው። መርከብም ያልንበት ዋና ምክንያት አለን እዛ ላይ። እንደዚሁ እያልን በየቦታው ላይ ለቦታዎቹ መጎብኛ የሚነገር ታሪክ ለመጎብኘት የሚያጓጓ ታሪክ ያለው ተደርጎ ነው የተሰራው። ይሄ የቀጨኔ መድኃኔዓለም ዘላቂ ማረፊያ አካባቢ ነው። በዚህ ጋር ለማለፍ ብዙ አይመችም ነበረ። ሁሉም ወደ ወንዙ ነው የሚለቀው ፍሳሹን። እሱም ብቻ ሳይሆን ይሄን የመሰለ የሚያምር ጫካ ለመጎብኘት የሚያጓጓ እያለ ቤቱ ጋር ይገባ ነበር። መግቢያ መንገድ አልነበረውም። መኖሩንም ሰው አያውቅም። እሱን ባለበት ወስደን እንደ ትልቅ ሀብት አይተነው አይናችንን ገልጠን አይተን ገለጥ አድርገን ደግሞ ለህዝቡ ማሳየት እንዲቻል የሳይክል መንገድ አለ፣ ወክወይ አለ፣ በወንዙ ውስጥ አለ፣ ከወንዝ ማዶ አለ። ዛፎቹ ሲያምሩ አንድ አይነት ናቸው። ከዚህ ጀምሮ ዘላቂ ማረፊያውን ጨርሰን እስከምንወጣ ድረስ አንድ አይነት ዛፍ ነው የምናየው፣ አንድ አይነት። እንደገና ዘላቂ ማረፊያውን ዘላቂ ማረፊያዎች መቃብር ቦታ ነው ተብሎ የሚፈሩ መሆን የለባቸውም። ሰዎች መጥተው የሚዝናኑት የሚያዩት ነገር እንዲኖር
የልማት ስፍራ እንዲሆን አጽሞች ያረፉበትን ቦታ እንዳለ ጠብቀን ለሰው ምቾትን የሚሰጥ እንዲሆንና በዛው ደግሞ ውበቱን ስነ ምህዳሩን ማድነቅ እንዲቻል ተጣጥመዋል ማለት ነው። መቃብር ቦታዎች ወይም ዘላቂ ማረፊያ ቦታዎችን በሙሉ በእንደዚህ አይነት በዚሁ ሞዴል ለመዝናኛ ጭምር እንዲሆን እዚህ ቤተሰቡ ያረፈበት ቤተሰብም ቢሆን መጥቶ ሳይሳቀቅ በጣም በሚያምር ቦታ ላይ የጽሞና ጊዜውን ማሳለፍ የሚችልበት እድል ፈጥሯል። ኢትዮጵያውያን ባለሙያን የምናደንቅ ባለሙያን የምናጀግን አልነበርንምና እነሱ በሰሩልን የእጅ ጥበቦች እንደምቃለን፣ እናምራለን፣ እንገለገላለን፣ እንበላለን፣ እንጠጣለን። ግን እሱን የሰሩ እጆችን ደግሞ እናናንቃለን። ይሄ ነው አሁን እየተቀየረ ያለው የእይታ ለውጥ የምንለው። እዚህ ጋር እንዳለ የተሰሩ ስራዎች እነሱን ጭምር ለማድነቅ ለማክበር ታሳቢ አድርገን የሰራነው ነው። የሚሰሩ እጆች ሁሉ ጊዜ መደነቅ፣ መከበር፣ መወደስ አለባቸው እንጂ በእነሱ እየተገለገልን በእነሱ እየደመቅን እነሱ ማናናቅ ይሄ ድንቁርና ነው የሚሆነው። እዚህ ጋር በተመሳሳይ ክላር ተደርገው ያማሩ ከስር ካፍቴሪያ እንደዛ ሆኖ የሚያገለግሉ አሉ። በየቦታው ፓርኪንግ አለ። ሰው እስከዚህ ድረስ በተሽከርካሪ ቢመጣ እዚህ ጋር መኪናውን አቁሞ ይሄዳል። ኢቪ ቻርጂንግ አለው፣ ነዳጅ መቅዳት ይችላል። በአብዛኛው ግን ወደ ኤሌክትሪክ ወደ ግሪን ኢኮኖሚ እየሄድን ስለሆነ ወደ አረንጓዴ ኢኮኖሚ እየሄድን ስለሆነ በአብዛኛው የኤሌክትሪክ ቻርጂንግ ነው ያደረግነው። ከአካባቢው ማህበረሰብ ጋር አጣጥመን ነው የሰራነው። እዛ ጋር በጣም ትልቅ እንስራ እናያለን። ውስጡ ግን ውስጡ የምናየው ውስጥ ላይ የምናገኘው ግን ካፍቴሪያ ነው። ውስጥ ሆኖ እየተበላ እየተጠጣ እየተዝናና ከላይ ደግሞ እንስራ ጋን ምንድነው ባለሙያን እናከብርበታለን፣ ውለታቸውን እንዘክርበታለን ማለት ነው። እዚህ ጋር የእጅ ጥበብ ስራዎች ይሰራሉ። የሸክላ የልብስ ስራዎች፣ ሽመናው እንዳለ እዚህ ውስጥ አለ ማለት ነው። ትልቅ የስራ ዕድል ተፈጥሮበታል። ማዶ ስንመለከት እንደው አይተን አንጠግበውም፣ ገልጸንም አንጠግበውም። የተሰሩትን የጋራ መገልገያ ስፍራዎች ብቻ ሳይሆን እስኪ ስነ ምህዳሩን እንየው እንዴት እንደሚያምር። ምን ያልተሰራበት ነገር አለ? የአካባቢው ሸክላ ስራ፣ የአካባቢው ሸማ ስራ የሚገልጽ ለህፃናት መጫወቻ፣ መጨፈሪያ፣ መዝለያ፣ መቦረቂያ ቦታ፣ ለወጣቶች ደግሞ የአካል ማጎልበቻ ቦታ፣ አጠቃላይ ለማህበረሰቡ ደግሞ በዚህ ሲሻገር ተንጠልጣይ ድልድይ ያለን እዚህ ጋር የሚወዛወዝ ድልድይ ሰርተንለታል። ማህበረሰቡ በዛ ጋር ወጥቶ እንኳን በዚህ ጋር ቢመጣ ጤንነቱን ይጠብቃል፣ አእምሮውን ያድሳል፣ አካባቢውን ያደንቃል። ይሄ ነው የሚፈለገው። እዚህ ጋር የምናያቸው ይሄ እንስራ ጋኑ፣ ሸክላዎቹ፣ መመገቢያዎቹ፣ የሚያማምሩ የስጦታ እቃዎች እንዲህ ተነቅሰው ታምረው የተሰሩ ስራዎች እዚህ አካባቢውን እንዲወክሉ ነው። ስለ አካባቢው ታሪክ እንዲያወሩን እነኛን የጥበብ እጆች ለማድነቅና ውለታቸውን ጭምር ለመዘከር ነው። አካባቢው በቃ እውነቱን ለመናገር ልክ እነሱ ሸክላን ነቅሰው አሳምረው እንደሚሰሩት ተነቅሶ አምሮ የተሰራ አካባቢ ሆኗልና አሁን የቀድሞውን ምስል ማስታወስ ያስፈልጋል። ይህን ስናይ ለማድነቅ የቀድሞ የነበረው እዚህ ጋር የነበረው ገጽታን ማስታወስ በጣም ተገቢ ነው። አለበለዚያ በልኩ አናደንቀውም፣ አለበለዚያ በልኩ አይገባንም። የመቆሸሹንና ያንን ጠረኑንም ወደ አእምሯችን ስናመጣ ይህንን የሰሩ እጆች ሁሉ ይባረኩ። እይታዎቻችንን ደግሞ ከፍ ያደረገ አምላክ ይባረክ። በራሳችን ሀብት፣ በከተማው በጀት፣ በግብር ከፋዩ እንዲሁም ደግሞ ከኛ ጋራ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና በግል አጋርነት በስፖንሰርሺፕነት በአካባቢው ማህበረሰብ ተሳትፎ የተሰራው ስራ በእርግጠኝነት ብዙዎች ከየት አምጥታችሁ ነው ብለው እንዲጠይቁ ተጽዕኖ አሳድሮባቸው እንደሆነ መናገር ይቻላል። እውነት ነው። እነሱ የሚያውቁት ኢትዮጵያ ደሃ ናት ነው። ደሃ እንዴት ይሄንን ያስባል?
ድሃ እንዴት ይሄንን መስራት ይችላል የሚል ነገር ቢያነሱ አንፈርድባቸው እንደዛ ስላልነበርን። አሁን የመንግስት በጀት አይሰረቅም። ይሄንን አፌን ሞልቼ ነው የምናገረው። አዲስ አበባ ላይ አይሰረቅም። የከፈላችሁት ለዘላቂ ልማት ለልጆቻችሁ ሀገርን ለመገንባት ነው የከፈላችሁት። በእርግጠኝነት መናገር የምችለው በአስተዳደራዊ ወጪ እንኳን አዲስ አበባ ላይ ገንዘብ እንዳይባክን ማድረግ ይችላል። ከዚህ የተነሳ ፈጣሪን በጣም ነው የምናመሰግነው። 71 እጁን እስካሁን ድረስ አምና 71 እጁን ለካፒታል በጀት ነው የዋል ነው። ይሄን እንደዚህ አይነት መሰረተ ልማት ለመስራት ነው የዋል ነው። ማህበረሰቡ ደግሞ ከዚህ በተጨማሪ ተባበረ። የራሱን ህንጻ፣ የራሱን ደጅ፣ የራሱን አካባቢ ያሳመረ። እንደገና አንዳንድ መሰረተ ልማቶችን ሲያቅተን እባካችሁን አግዙን፣ ለትውልድ ሀገር ነው የምንገነባው የጋራ ሀገራችን ስንላቸው በደስታ ከኛ ጋራ ተሳተፉ። ሌሎቹ ደግሞ እውቀትና ካፒታል ያላቸውን ለየን፣ አገኘናቸው፣ አነጋገርናቸው። አዲስ አበባ ላይ 1.3 ትሪሊየን ብር የሚያወጣ የመንግስትና የግል አጋርነት ፕሮጀክት እየተገነባ ነው። በዚህ ውስጥ የውጭ ዜጋ የለም። ኢትዮጵያውያን ናቸው። ኢትዮጵያውያን ባለሀብቶች ናቸው። እውቀቱ ሀሳቡን የጋራ አድርገን በጋራ እየሰራን ያለነው። ምክንያቱም እውነቱን ለመናገር እየሰራን ያለነው ስራ ከማንም በላይ ለነጋዴው፣ ለቢዝነስ ማህበረሰብ፣ ለኢኮኖሚው ትልቅ አስተዋጽኦ የሚያደርግ ነው። ለነሱም በብዙ እጥፍ እንደሚከፍላቸው እርግጠኞች ነንና ስለገባቸውም ነው እነሱም የተባበሩት። የመንግስትና የግል ሴክተሩ ትምምን በጣም ከፍ ብሏል። ብዙ የሰራናቸው ንስሩ ይሄን መስራት ትችላላችሁ ስንላቸው ያለ አንድ ኮንትራት፣ ያለ አንድ ውል፣ ያለ ምንም ክፍያ መጥተው የሰሩ ብዙ ናቸው። ከዛ በኋላ የገበያ ጥናት አለ፣ የዓለም ገበያ ጥናት፣ የኢትዮጵያ ገበያ ጥናት፣ ኮንሰልታንት የሚያመጣው ዋጋ ራሳችን በሁለት መንገድ ያስጠና ነው። ራሱ አማካሪው የሚያመጣው እናመጣለን። እሱ ላይ ኒጎሼት እናደርጋለን። በጣም በትልቅና አሰልቺ ፓናል፣ ለነሱ በጣም ከባድ በሆነ ፓናል ውስጥ እናሳልፋቸዋለን። በተመጣጣኝ ዋጋ ብቻ ነው የምንከፍላቸው። ከጨረታ ምናምን ከሚባለው ንግግር ጋር ይሄኛው አይወዳደርም። እንዲህ አይነት መንገዶችን በጨረታ የተሰራበት ዋጋና እኛ በድርድር የሰራንበት ዋጋ በወረቀት አስቀምጠነዋል። ገንዘብም ነው። ሰው ከፍና ዝቅ ሊያደርገው የሚችል አይደለም። የተከፈለ የሚታወቅ ስለሆነ ማለት ነው። በጣም አትራፊ በሆነ ለህዝብ ነው ያተረፍነው፣ ለራሳችን አይደለም። አትራፊ በሆነ እነሱም ደግሞ እንዳይጎዱ ሰፊ ስራ ወደፊትም እያገኙ እየተደነቁ መስራት እንዲችሉ በጋራ የሰራንበት ነው። በተጨማሪ እዚህ መስመር ላይ ሊነገር የሚገባው በደንብ ልናደንቀው የሚገባው የራስ አቅም የሚለው ከምንድን ነው የጀመረው ነው። ዋናው እሳቤ ነው። ዋናው ምናብ ነው። ምናብ እንችላለን የሚለው መጀመሪያ እንዳነሳንላችሁ ከዚህ ከእንጦጦ እስከ ፒኮክ ድረስ ያለውን የወንዝ ዳርቻ እናልማ የሚለው ሀሳብ ክቡር ጠቅላይ ሚኒስትራችን ሲያመነጩ ብዙዎቻችን አልገባንም ነበር። ብዙም ገብቶት እዚህ ላይ ገንዘብ የሚያዋጣ ባለሀብትም የሀገር ውስጥ ባለሀብትም አልተገኘም። ስለዚህ እሳቸውም ገባቸውና ከውጪ ወደ መለመን ሄዱ። ስለዚህ ነው ያ እልህ ገብቶባቸው ከተማዋን እናጽዳ፣ አዲስ አበባ እንደሷ ውብ አበባ እናርጋት ብለው ሲጀምሩ ተስፋ አድርገው ነበረ እነኛ የሚረዱ ወዳጅ ሀገራትን 5 ዓመት ሙሉ ከ2 ኪሎ ሜትር ከፍ ማለት ያልቻሉ። ለዛም ወንዟን እኮ ለመከላከል ነው። የወንዟን ግድግዳ ለመስራትና ፍሳሿን ከወንዝ ላይ ለማውጣት ነው። በ2 ኪሎ ሜትር ላይ 5 ዓመት ሙሉ በ2 ኪሎ ሜትር እንኳን አልተሳካልንም ማለት ነው። አምና ከመጀመራችን በፊት የሁለተኛው ዙር ኮሪደር ከመታወጁ በፊት ይሄ ጉዳይ እየገባን ሲመጣ እኛም መናደር ጀመር። ክቡር ጠቅላይ ሚኒስትራችን የሀገር ጠቅላይ ሚኒስትር ሆነው ይሄን ያክል ሲጥሩ ለምንድነው በራሳችን አቅም ማንሰራው? ያ የምናብና የእይታ ከፍታ የእንችላለን እየተዛመተ በብዙዎች እየተገዛ መጣ ማለት ነው። እንችላለን ለምን አንሰራ አልን። እሳቸውም በቃ በራስ አቅም ከተማ አስተዳደሩ ይስራው ወደሚል ውሳኔ መጡ። ጀመር ነው። ስንጀምረው ይሄ 21 ኪሎ ሜትር ብቻ አይደለም። በ21 ኪሎ ሜትር ላይ እኮ እንዳያችሁት 4 መስመር የመሄጃ፣ የሳይክል መንጃ፣ የመኪና መንጃ
መንገድ ነው ያለው፣ ራኒንግ ትራክ ነው ያለው በአንዱ መስመር ብቻ። እንኳን ይሄ አልነበረም የመጀመሪያው ዲዛይን የቀድሞ። ሁለተኛ ሌሎች ተጨማሪ 7 ወንዞች አሉ ከዚህ ውጪ ማለት ነው እየተሰሩ ያሉ። በዚህ ሁሉ ኢትዮጵያውያን ችለናል። በዚህ ሁሉ አዲስ አበባ ችላለች። ስለዚህ አቅሙ ያለው እኛ ጋር ነው። ባለቤት ነው ሀገርን የሚሰራው፣ ባለቤት ነው ከተማን የሚያለማው። ባለቤት ስለሆን ከተማው ነዋሪ ባለቤት ስለሆነ መሪዎቹ ባለቤት ስለሆን ከልብ ዋጋ ከፍለን ሰራ ነው ማለት ነው። የሰሩ የኢትዮጵያ ልጆችን እነኛን ድንቅ እጆችን ሁሉ በጣም ነው የማመሰግነው። ክቡር ጠቅላይ ሚኒስትራችንም ከኋላ ብቻ ሳይሆን ከኛ ጋር ሆነው እያበረታቱ አስተያየት እየሰጡ እንደ መሐንዲስ ከኛ ጋር እየዞሩ ከመጀመሪያ ሀሳብ ማመንጨት በተጨማሪ እንዲጠንክረን እንድንሰራ ስላደረጉና እንደዚህ አይነት የሚያበረታታ አብሮ ሆኖ ደግሞ ሰርቶ እያሳየ የሚሰራ መሪም ስላለን ነው። እሳቸው እንጦጦ ላይ፣ እሳቸው ወንድማማች ላይ፣ እሳቸው ቤተ መንግስት ግቢ ውስጥ ሲጀምሩ እኛ ደግሞ እንደ አጠቃላይ እንደ ከተማ በዚህ ስፋት በዚህ ትልቅነትና ልህቀት አስቀጥለን ሰራ ነው። ይሄ ምን ማለት ነው? መሪ ሁሉ ጊዜ የምንማረው መሪ ሁሉ ጊዜ እየመራ እየሰራ በእጁ እየነካ ነው ስሩ ማለት ያለበት። ቢሮ ቁጭ ብለው መምራት አይቻልም። እስከታች ያለው መሪ በዚህ አስተሳሰብ መቀየር መቻል አለበት። ሊደርሺፕ ፎሎወርሺፕ ነው። ተከታዮች ሊኖሩት ይገባል። ራሱ እየተራመደ ነው ተራመዱ ማለት ያለበት። ቁጭ ብሎ ለምን አትራመዱ አይሰራም። እንደዛ ቢሆን ኖሮ ይሄንን ለውጥ አናይም። ስለዚህ አጠቃላይ በዚህ መስመር ላይ የሰሩት ስራዎች ከልብ እናደንቃለን። የአዲስ አበባ ነዋሪ በጣም እድለኛ ነው። መጪው ትውልድ እድለኛ ነው። ክቡር ጠቅላይ ሚኒስትሩ ኢትዮጵያ ትልቅ ናት፣ በአጭር ጊዜ ውስጥ የኢትዮጵያ ብልጽግና ይረጋገጣል፣ ኢትዮጵያ አይን ከፍታ ማየት ከቻለች የብዙ ጸጋዎች ባለቤት ናት የሚሉት ይሄ ቦታ ስዊዘርላንድ አይደለም። እንጦጦ መቀጠያ ሰው የሚገደልበት ሰው የሚታነቅበት እና እጅግ በጣም ቆሻሻ የነበረ የተጣለ ቦታ፣ ሰው ለማለፍ የሚፈራው ቦታ የነበረ ነው። የምናብ ኃይልን ወደ ራዕይን ማጋራትና ለአመራሮች በየደረጃው ማውረድ ከተቻለ አመራር ደግሞ ከመሪው ከራሱ ከክቡር ጠቅላይ ሚኒስትራችን ክብርት ከንቲባችንና አብሮ ያሉ ሁሉ መተባበር ከቻሉ ማሳካት ይቻላል። የአይቻልም አስተሳሰብ በዚህና በከተማችን በሰራናቸው ግዙፍ ፕሮጀክቶች ሙሉ በሙሉ ተሰብረዋል። ኢትዮጵያን ማበልጸግ እንደሚቻል በእርግጠኝነት ማረጋገጥ ችለናል። እንኳን በድጋፍ በሌሎች ኤይድ ያልሰራ ነው ሰርተነው ቢሆን በውስን ደረጃ ነበር የሚሰሩት፣ አሳንሰው ነበር የሚሰሩት። በ10 ሜትር ወይም 15 ሜትር ከወንዝ ርቀው ነበር እስከ ኪሎ ሜትር ሄደ። ኢትዮጵያን በሚመጥን ደረጃ የፎረስቱን ክቡር ጠቅላይ ሚኒስትሩ ቀድሞ በእንጦጦ ተራራ ላይ ያለሙትን 7ቱንም ቅድም ክብርት ከንቲባ የገለጸቻቸው ፓርኮች አስተሳስረን በአማረና በተዋበ እጅግ ድንቅ በሆነ ምናልባት ይሄ አየር ስዊዘርላንድ የላቸውም፣ ላንድስኬፑን በተወሰነ አላቸው። የጉለሌ ክፍለ ከተማ ደግሞ ስትራቴጂክ ጥያቄዎቻቸውን መመለስ የቻልንበት የህዝቡን የልማት ጥያቄ ሀገራዊ ትልልቅ ግቦቻችንን ያሳካንበት እንደ ሀገርም ትልልቅ ነገሮች ማሳካት እንደምንችል ዳግም ያረጋገጥንበት ፕሮጀክት ነው። ከዚህ ከፊት ለፊታችን የእንጦጦ ተራራ አለ። ከሱ እስከ ካራማራ ድልድይ 1038 ሄክታር 22 ኪሎ ሜትር በሁለቱ በኩል 44 ኪሎ ሜትር የወክዌ የሳይክል ሌን ወክዌው እዚህ አካባቢ ብቻ 5-6 መስመሮች ያሉት ነው። አብረው የተካተቱ በርካታ ለህዝቡ እዚህ አካባቢ ላለ ወጣት በከተማችን ላለ ወጣት የስራ እድል የሚፈጥሩ አሚኒቲስ፣ ፋሲሊቲስ፣ ሪስቶራንቶች ይሄን ማዶ የምታዩት የሂል ሳይድ ሪስቶራንት ያልነው ነው። በዚህ አካባቢ ብቻ ከ18 በላይ ፋሲሊቲዎች ተካተዋል። ፖሊስ ስቴሽን አለ። ለዚህ ሪዘርቫየሮች አሉ ለላንድስኬፑ የሚያገለግሉ። ይሄንኑ ዲሞንስትሬት የሚያደርጉ የአርት ስራዎች በብዛት አሉ። የሸክላና የሸማ ስራን ህብረተሰቡ የሚተዳደርበት ስለሆነ
በአጠቃላይ በአጭሩ መግለጽ አይቻልም። ክብርት ከንቲባ እንዳለችው እኔም ለዚህ መከናወን ያበቃን ልዑል እግዚአብሔር አመሰግናለሁ። ያ የቀድሞ ጠጅ ቤት ውስጥ የሚውል አረቄ ቤት ውስጥ የሚውል ወጣት አይደለም የሚታየው። አሁን በየካፌው እዚህ ጋር በተፈጠሩ ሱቆች፣ ማምረቻ ስፍራዎች እንዲሁም ደግሞ እነኚህ መሰረተ ልማቶች በመጠበቅና በመንከባከብ የሚሳተፍ ወጣት ነው ያለው። በጣም የሚገርመው እዚህ አካባቢ ያሉ ወጣቶች ደግሞ በጣም ደስተኞች ናቸው። አቅም አላቸው፣ ጉልበት አላቸው ለመስራት። የስራ ተነሳሽነታቸው ትናንሾቹ ልጆች ራሱ ሳይቀሩ የሚደንቅ ነው። በየስፖርት ሜዳው በአንድ ጊዜ እንዴት ሰው እንዲህ መቀየር ይቻላል የሚል እንድጠይቅ አድርጎኛል። እኔ በበኩሌ አንደኛ እነኛ ትውልድ ገዳይ የነበሩ የጫት፣ የሺሻ፣ የአረቄ፣ የጠጅ ቤቶች የሉም አሁን። ሁለተኛ ራሱ ማምረቻ መስሪያ፣ ስፖርት መስሪያ ቦታ ሲያገኝ ወጣቱ ለካ እኛ የመራንበት መንገድ ነው እንጂ መቀየር የሚችል ወጣት ነው የያዝ ነው። ሁለተኛ ስላልሰራንለት ነው እንጂ ወደዛ ሄዶ አማራጭ አጥቶ ፈልጎትና ወዶት አይደለም እንድንል አድርጎናል። ይሄ በሁሉም አካባቢ ላይ ሊተገበር የሚገባው ነው። ከሰራንና ካሳየንና እዚህ ነው መስራት የምትችለው ብለን እድል ከፈጠርንለት ይሰራል፣ ይለወጣል። ሱስ ምናምን የሚባለውም ጭምር በእውነት ይለወጣል። በነገዋ ልጆች አይተናል። እዚህ አካባቢ ደግሞ ሁለተኛ ማሳያ አግኝተናል። ድልድይ እዚህም እንጦጦ ውስጥ መቀጣያ ላይ መጥቶ እንደ ቪዊንግ ዴክ ሌላ ከተማው የሚያምር ካራክተር እንዲሰጥ ተደርጎ በመስታወት እላው ላይ እንደ ሰስፔንድድ ፕላዛም ሆኖ እንደ ቪዊንግ ዴክም ሆኖ እንዲያገለግል ተደርጎ ነው እዚህም የተገነባው። አዲስ አበባ የስፖርተኞች የአትሌቶች መፍለቂያ ጭምር ናት፣ መኖሪያ ናት። ምንም እንኳን ከክልል አካባቢ ብዙ አትሌቶች ቢገኙ መኖሪያቸው፣ መለማመጃቸው፣ መሰልጠኛቸው አዲስ አበባ ውስጥ ነው። ከዚህ የተነሳ አሁን እነሱ መታሰቢያ ሰርተናል። እዚህ ጋር እንጦጦ እኮ ብዙ አትሌቶቻችንን እንድናሰለጥንና እንድናበቃ መሰረት የጣለ ቦታ ነው። ለነሱ መታሰቢያ እንዲሆን አበበ ቢቂላን ከፊት አድርገን ሌሎች አትሌቶቻችንን ከኋላ አሰልፈን መታሰቢያ እንዲሆን ማስታወሻ እንዲሆን ሰርተንላቸዋል። ሌሎቹ ወጣት ትውልዶች ያውኖች ወጣት ትውልዶች ደግሞ እነሱን እያዩ እንዲነቃቁ በዚህ ተራራ ላይ እንዲወጡ እንዲወርዱ አካላቸውን እንዲያበቁ አእምሯቸውን ዝግጁ እንዲያደርጉ አድርገናል ማለት ነው። ያንን የምናብ ከፍታ ያልነውን በምናብ ያየናትን አዲስ አበባ በተጨባጭ ደግሞ ወደ እቅድ ቀይረን ወደ ራዕይ ቀይረን መሬት ላይ የተገበርንበት ማሳያ ነው። ሌሎች ሀገሮች ላይ ታውቃላችሁ ትልቅ ተራራ መውጣት ትልቅ የጉብኝት ማዕከል ነው። ትልቅ የማስጎብኛም ስፍራ ነው። በጣም ብርቱ የሆነ በዚህኛው ላይ ቀጥ ባለው ሃይኪንግ ወደ ተራራው ላይ ይወጣል። አማራጭ ደግሞ አለው። በዚህ ጋር በዛ ጋር ሃይኪንግ ይወጣል። በዚህ በማዶ በኩል አለው። በሁሉም አቅጣጫ በአንድ ጊዜ በርካታ ሰው መሳተፍ ቢፈልግ ይህንን የሚጥም የሚያምር የእንጦጦን አየር እያጣጣመ ዛፎቹን እየተመለከተ በዚህ ላይ ሃይኪንግ ማድረግ ይችላል። 1 2 3 4 ከማዶ ጋራ 5 መስመሮች አሉን ማለት ነው። እዛ ጋር ደከም ሲለን ሬስቶራንት አለ፣ አረፍ ብለን ውሃ የምንጠጣበት ዘና የምንልበት ሁሉንም ነገር አሳልጠን አዲስ አበባን ለነዋሪዎቿ ምቹ ለጎብኚዎች ሳቢ አድርገን መልሰን ሰርተናታል፣ አድሰናታል፣ ገንብተናታል ማለት ነው። እዚህ በቀጣይ አካባቢ የተሰሩት በርካታ መገልገያዎች የሸክላ የሸማ ስራዎች መሸጫ እዛ ማዶ ሲመረት እዚህ ደግሞ ዋናው የቱሪስት መግቢያ ስለሆነ ይሸጥበታል ማለት ነው። እንዴት ነህ? ይሄ ውሃ ደርቆ ነበረ። አሁን በዚህ ወቅት ውሃ ማየት ድሮ የቀረ ነበረ። አሁን እንደዚህ ተሰርቶ ባህር ዛፉ እየቀነሰ
ምህዳሩ እየተጠበቀ ሲመጣ ገና ብዙ ሳይቆይ ውሃው ብቅ ብቅ ማለት ጀምሯል። ወደፊት ወንዙ በደንብ እንደሚሞላ ይጠበቃል ማለት ነው። ባህር ዛፎቹ እንደዚህ የተቆረጡ እየመከኑ በሀገር በቀል ዛፎች እየተተኩ ነው። እንጦጦስ በጣም በሰፊው ተሰርቷል። ወደስ ከገባን እንደዚህ አይነት ስራ የተሰራበት ሰፊ ነው። ሰዎች ለምንድነው ዛፍ የሚቆረጠው ብለው ሲቆረቆሩ ስናይ በሐሳባቸው ደስ ይለናል ለዛፍ መቆርቆራቸው። ነገር ግን ደግሞ ባህር ዛፍ አካባቢን እያደረቀ ሌሎቹንም ዛፎች እየጎዳ ስለሆነ በእንደዚህ በሀገር በቀል እየተካናቸው ነው ማለት ነው። ይሄ ቦታ የተፋሰስ ልማቱን የአፈርና ውሃ ጥበቃ ስራውን የጀመርንበት ነው። መነሻው ክብርት እንደገለጸችው ይሄ እንጦጦ ፓርኩ ሲጀመር የጀመረ ነው። ይሄ ሰርከስ ቤቱ በዚህ በሚመጣ ጎርፍ ይሄ ቦታ ገሊ ኢሮዥን ፈጥሮ ስለነበረ ቤቱ ይወሰዳል በሚል ስጋት ስራውን አቁመውት ነበረ ለረጅም ጊዜ የነበረው። ልክ ስንመጣ ከዚህ ከጋቢዮን ስራ ገሊ ኢሮዥን ስለነበረ ከፍተኛ ከዚህ ተራራ ላይ በቀጥታ ወደ ወንዙ የሚገባ ስለነበረ ይሄ ተቦርብሮ ነበር። ይሄን በጋቢዮን ስራ ነው የጀመርነው። በዚህ ፕሮጀክት የተለየ ነገር ያደረግነው የትኛውን ስራ ማን በተሻለ ብቃት ይሰራዋል የሚል የባለሙያ አይደንቲፊኬሽን ስንለይ ወይም ባለሙያ ስንለይ የመጀመሪያው ስራ ያደረግነው ለተፋሰስ ልማት በክትር ስራ በጣም የታወቁና በዩኒስኮም ሪጅስተርድ የተደረጉ ሀገር በቀል እውቀቶችን ስንፈልግ ኮንሶን አገኘን። ከኮንሶ ወደ 667 አርሶ አደሮች እና በዚህ በክትር ስራ ልምዱ ያላቸው ሰዎችን አምጥተን 4 መሰረታዊ ነገሮች እዚህ ላይ ሰራን። የመጀመሪያው እነዚህ የምናያቸው እርከኖች ናቸው። ከእርከኑ በተጨማሪ በተቦረቦረ ቦታ ላይ ቼክ ዳሞችን ተቦርብሮ ነበር። ነዋሪ እዚህ ውስጥ ስለነበረ የሚወርዱበት ቦታ ላይ ቼክ ዳሞች ገነባን። ገላጣ በሆኑና ክፍት ቦታዎች ላይ ደግሞ ትሬንቾችን ቆፈር። ከዛ ውጪ እንደዚህ ገሊ ኢሮዥን የተፈጠረበት ቦታ ላይ ደግሞ ጋቢዮን ሰራን ማለት ነው። እነዚህ በ438 ሄክታር ይሄን ተራራ በእንዲህ አይነት እርከን ታጠረ። በአራቱ ጋቢዮንን ጨምሮ የትሬንች ቁፋሮ ተደረገ። ቅድም ክብር ስገልጽላቸው የነበረው የወንዙ ዘንድሮ መመለስ መጀመር በተጨባጭ የሰራነው ስራ ውጤት እያፈራ መሆኑን ማሳያ ነው። አምና ዘግይተን ነው የጀመርነው። ይሄ ለውሃው መጠን መጨመር በጣም ትልቅ ትርጉም አለው። ሁለተኛው ባህር ዛፍ አንድ 20 ዓመት እድሜ ያለው ባህር ዛፍ በቀን እስከ 200 ሊትር ውሃ የመምጣት አቅም አለው፣ አንድ በርሜል ማለት ነው። ይሄንን ለማስቀረት ባህር ዛፍን ከዚህ ተራራ ላይ ዋናው የከተማው የውሃ ማስረጊያ ቦታ ታች ላይ ጉድጓድ ስንቆፍር ማግኘት የምንችለው ይሄ ውሃ ካሰረገ ነው። ይሄ ያለንበት ቦታ እና ተራራ በጣም ታሪካዊ ተራራ ነው። የአዋሽ ተፋሰስ መነሻ ነው። እንዲሁም በዛ በጀርባው በኩል ደግሞ የአባይ ተፋሰስ መነሻ ቦታ ነው። አዲስ አበባ ውስጥ ከሌላ ቦታ መጥቶ የሚገባ ወንዝ የለም። ከዚህ ተራራ ውስጥ በሚመነጩ ምንጮች ነው ወንዝ የነበረው በፊት። ነገር ግን ባህር ዛፍ እዚሁ መጥቶ ስለሚጨርሰው ውሃውን ወደ ታችኛው የከተማው አካል የሚመጣ ውሃ የለም። ጉድጓድ ተቆፍሮ ከሌላ ቦታ በፓምፕ ነው አብዛኛው የመጣ ያለው። ይሄን ለመመለስ ሜጀር ፖርኮሌሽን ኤሪያ ይሄ ማስረጊያ ቦታውን ወደ ነበረበት በኢንዲጂነስ ዛፎች የመቀየር ስራ እየሰራን ነው ያለ ነው። ባህር ዛፍን ከተራራው ውጪ ባሉት ሌሎች ቦታዎች ላይ የማዛወርና ይሄንን በሀገር በቀል ዛፎች አለፍም ቢል ለተራራ የሚመቹ ፍሩቶችን ወደ ታችኛው ተፋሰስና ገላጣ ቦታዎች ላይ መትከል ስራ ጀምረናል። በ3 እና 4 ዓመት ይሄን በኢንዲጂነስ ዛፎች የመተካት ስራ ባህር ዛፉ እንዲባርክ የማድረግና የማምከን ስራ ተጀምሯል። ይሄ በሂደት የሚደረግ ይሄ ጥብቅ ተራራ ለከተማው እንደ መተንፈሻ አካል አድርገን እንደ ሳምባ አድርገን የምናየው ስለሆነ በሂደት የምናደርገው ነው የሚሆነው። አምና በሰራነውና በአንድ ዓመት ጊዜ ውስጥ አሁን በዚህ ደረጃ ሪቫይቭ ማድረግ ችሏል። መተንፈሻ ሳምባ ነው። በዛ ብቻ ሳይሆን ደግሞ አዲስ አበባ ላይ የመጠጥ ውሃ ችግር አለ። ለወንዙ ብቻ ለውበቱና ለጤንነቱ ብቻ ሳይሆን ለከተማችን ተጨማሪ የውሃ አቅም እንደምናገኝ ጥናቶች አመላክተው እሱንም ጭምር እምነት አሳድረን ነው እየሰራን ያለ ነው።
ትክክል ነው። ሁለት ነገር ነው ባህር ዛፍን በማምከን የምናገኘው። የመጀመሪያው የምንተካው ዛፍ እንደ ባህር ዛፍ በስሩ ሌሎች እጽዋቶች እንዳይበቅሉ ስለማይከለክሉ ባዮዳይቨርሲቲን እንመልሳለን። ባዮዳይቨርሲቲ ሲመለስ አጋምና ቀቀን ጀምሮ ነባር በተራራው ላይ በፊት የነበሩ አብረው እየበቀሉ ኢኮሲስተሙ ይመለሳል ማለት ነው ወደ ነበረበት። ሁለተኛው የውሃ ቮሊዩም ቅድም ክብርት ያለችው እዚህ በሰመጠ ውሃ ልክ ነው ታችኛው ተፋሰስ ላይ ለነዋሪዎቹ የምንፈልገውን ውሃ ቆፍረን ልናወጣ የምንችለውና በዘንድሮ ዓመት ይሄ ትልቅ ማሻሻል አምጥተዋል። የምታዩት ነው ፊት ለፊታችን ላይ ባህር ዛፍ ባመከንባቸው ቦታዎች ላይ ከውስጥ የነበሩ ሀገር በቀል ዛፎች ለምልመው ቦታውም ሪቫይቭ አድርገው ሳር ከስር ማብቀል ጀምረዋል ማለት ነው። ባህር ዛፍ የተለየ ኔቸሩ የወፍ ጎጆ እንኳን ላዩ ላይ እንዲሰራ አይፈቅድም። ሁለተኛ ባህር ዛፍ ስሩ ወደ ታች የሚሄድ ከመሆኑ አንጻር ሀገር በቀል ዛፎችም ሆኑ ሌሎች ዛፎችን በጣም ምግብ ስለሚሻማ ምንም አብሮ ሊበቅል እንዲችል አይፈቅድላቸውም ማለት ነው። ይሄንን ነው እየቀየርን ያለ ነው። ምህዳሩ ተጠብቆ የውሃ ምንጮቹ እንዲመጡ ማድረግ ብቻ ሳይሆን ውበትም ጭምር በሚጨምር መንገድ ነው የተሰራው። በእርግጥ እነኚህ አገር በቀሎቹ ጽዶቹ በጣም ታይተዋል። አሁን መጀመሪያ በባህር ዛፍ ተውጠው ነበር። አዳዲስ የተተከሉት ደግሞ እየተነሱ ነው ያሉት። አንድ ላይ ይሄ ውሃውን ነው የሚያመጣው። ውሃውን ተፋሰሱን ነው የሚያድነው። ዛፎችን የምንተክለው አካባቢውን ለማሳመር ስነ ምህዳሩን ለመጠበቅ ለኢንቫይሮንመንት ብቻ አይደለም፣ ለምግባችንም ጭምር ነው። ይሄ ደግሞ እዚህ ጋር ለምግባችን የተተከለው ነው። የፍሩት ፓርክ ነው። እዚህ ጋር የተተከለው እንጆሪ ነው። ሌላ የችግኝ ማፍያ ጣቢያዎችም በየቦታው አሉ። አካባቢውን የሚያሳምራሉ፣ ምግብም ይሆናሉ፣ ገቢ ያስገኛሉ፣ የስራ እድል ይፈጥራሉ ማለት ነው። ይሄ እንግዲህ እንጦጦ ተራራ ስር የወንዙ መነሻ 00 መነሻ የምንለው አካባቢ የተሰራ ስታዲየም ነው። ትልቁ ስታዲየም ነው። እንደዚህ አይነት 3 አለን በዚህ መስመር ላይ ደረጃውን የጠበቀ መቀመጫ ያለው ማንኛውንም ውድድር ማንኛውንም አይነት ልምምድ እዚህ ማድረግ ይቻላል። ቅድም ሃይኪንጉን ከአትሌቶቻችን ማስታወሻ ጋራ እና የነሱ ውለታ ጋራ እያይዘን የሰራ ነው አለ። እዚህ ጋር ስፖርት መስራትም ተራራ ላይ መውጣት መውረድም ኳስ መጫወትም ይቻላል ማለት ነው። በአጠቃላይ ከፒኮክ ተነስተን እዚች እስከ እንጦጦ ምንጭ ድረስ 15 ሜዳዎች አሉ። 15 ሜዳ ብቻ የስፖርት ሜዳ። ግማሾቹ ትናንሽ ናቸው፣ ግማሾቹ መካከለኛ፣ ግማሾቹ ደግሞ እንደዚህ ደረጃቸውን የጠበቁ ናቸው። በሁሉም ላይ ነገ ለብሔራዊ ቡድናችን ለኢትዮጵያ የምንመኘው ያ ትልቅነት በእግር ኳስም በዓለም ላይ ከፍ ብለን እንድንታይ የሰነቅነው ራዕይ ውጤታማ እንደሚሆን ምንም ጥያቄ የለውም። ፍላጎቱ አለ። በከፍተኛ ሁኔታ ወጣቱ ስፖርትን ይወዳል። ለስፖርት ልምምድ የሚችለውን ሁሉ አቅሙን አውጥቶ ነው የሚሰራው። እኛ ደግሞ እንደዚህ አይነት ፋሲሊቲዎችንና ስልጠናዎች እዚህ ላይ ከጨመርንላቸው የማይከናወንበት ምንም ምክንያት የለም። እንግዲህ ክብርት ከገለጸችው በተጨማሪ እዚሁ ላይ ብቻ 3 በአንድ የሆነ ሜዳ አለ፣ ማሟሟቂያ ቦታ አለ። የህፃናት ደግሞ ራሱን የቻለ ሌላ ሜዳ አለው። ብዙ ፋሲሊቲዎችን ነው ይሄ ራሱ በተጨማሪነት የያዘው። አሁን ያለንበት ደግሞ ራኒንግ ትራክ ነው። እዚህም በተጨማሪ ለመሟሟቅም የሚጠቀሙበት ለሩጫም ውድድር ደረጃውን የጠበቀ ራኒንግ ትራክ ነው እዚህ ተገነባ ያለው ማለት ነው። እየሰራን ያለነው በስትራቴጂያችን ባስቀመጥነው መሰረት ብዝሃ ዘርፍ ነው። ለቱሪዝም መዳረሻነት የሚውል ትልቅ ስራ ተሰርቷል። በተጨማሪ ለማምረቻነት ኢንዱስትሪ ዘርፉን የሚይዝ ማምረቻዎች በተለይ በሸማ ስራ፣ በጥበብ ስራዎች፣ በሸክላ ስራዎች ተጨማሪ እንደዚህ አይነት መሰረተ ልማቶችን ለማልማያ የሚሆን ግብአቶችን ለማምረት የሚያስችሉ ስራዎች ተካተዋል።
በተጨማሪ ደግሞ የግብርና ስራዎች ተካተዋል። የግብርና ስራዎች እዚህ ጋር አሁን ፍሩት ፓርክ አይተናል። እንጆሪ የሚመረትበትን አይተናል። በማዶ በኩል ወደ 200 የሚሆኑ የንብ ቀፎዎችን እናገኛለን ማለት ነው። አካባቢዎችን ጥቅም እንዲሰጡ የበለጠ ውጤትን እንድናገኝበት ሰው የስራ ዕድል እንዲያገኝበት እንዲሰራበት ከዛ ደግሞ በማምረት ማግኘት የሚገባንን ምርት ለከተማችን ኑሮ ውድነት ማረጋጊያነት ወይም ደግሞ ምርታማነትን ለመጨመር የሚያስችል ስራ ውጤት እንዲገኝበት ተደርጎ ነው የተሰራ ያለው። በስፖርት ዘርፍም የስፖርቱን ልዕቀት ለማምጣት የሚያስችል የስፖርት ፋሲሊቲዎች ተገንብተዋል። እዚህ ጋር ሰርከስ አለ እንደምታዩት። እዚህ ጋር ትልቅ ሜዳ አለ። ወረድ ስንል ሃይኪንግ አለ። ሲሰሩ ደግሞ እንዲበረታቱ አትሌቶቻችንና ታሪካቸውን እየተማሩ እንዲሰሩ የሚያደርግ የተሳሰረ ስራ ነው የተሰራው። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ ማህበረሰብ አለበት። የማህበረሰብ ተሳትፎ አለ። የስራ ዕድል አግኝቶ በመስራት ብቻ ሳይሆን በአጠቃላይ በዚህ አካባቢ የራሳቸውንም የስራ ዕድል መፍጠር እንዲችሉና አካባቢያቸው ላይ ተሳታፊ እንዲሆኑ ባለቤት እንዲሆኑ ማድረግ የሚችል ስራ ነው የተሰራው። ፕራይቬቱ ተሳትፏል። አስቀድሜ እንዳነሳሁት በፓብሊክ ፕራይቬት ፓርትነርሺፕ የተሰሩ ይሄ አንዱ ማሳያ ነው። እዚህ ጋር የሚሰራውን የፍሩትንም ማየት እንችላለን። ግንባታዎቹንም በየመስመሩ ላይ ያሉትን ብዙ ግንባታዎች በግልና በመንግስት አጋርነት እነሱ ፋይናንሱን እኛ ሐሳብና ዲዛይኑን መሬቱን ሌሎች መሰረተ ልማቶችን አንድ ላይ እያቀረብን በጋራ በፓርትነርሺፕ ነው የሰራ ነው። እንዲህ ስንተባበር ነው ሀገር የምትለማው። በዚህ መስመር ላይ ብቻ 56000 የሚሆኑ ሰዎች በቀጥታ በስራ ተሳትፈዋል ማለት ነው። በተጨማሪ ማህበራት ወደ 300 የሚሆኑ ማህበራት ተሳትፈዋል። በማህበር የተደራጁ ኮንትራክተሮች፣ በማህበር የተደራጁ ግሪን የሚሰሩ አረንጓዴ የሚሰሩ የስዌሬጅ ላይን የሚሰሩ ወክዌይ የሚሰሩ ማህበራት ከ300 በላይ ማህበራት በወንዞች ዳርቻ ልማታችን ፓርኮቹን አስተሳስረናል፣ አገናኝተናል ማለት ነው። ከእንጦጦ ፓርክ ከዚህ የጀመረ እየጎበኘ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክን ያገኛል። ወዲያው ወረድ ሲል አራዳ ፓርክን ያገኛል። ከዛው በዚሁ መስመር ላይ እየሄደ ወንድማማችን ያገኛል። በዛው ቀጥሎ የአምባሳደርን ያገኛል። ከአምባሳደር ሬቻ ፓርክ ይገባል። ከሬቻ ፓርክ ወደ ፒኮክ ይዘልቃል ማለት ነው። ስለዚህ ፓርኮቹን አገናኝተናል። ፓርኮቹን ብቻ ሳይሆን በዚህ መስመር ላይ የሚገኙ መንገዶችን ሁሉ አገናኝተናል። ማዶ ላይ ያለውን ህዝብና ወደዚህ ማዶ ያለውን ህዝብ ወንዙ ሁለት ቦታ የከፈለውን አገናኝተናል። በየቦታው እንዳየነው ድልድዮች አሉ። በርካታ ድልድዮች ስላሉን ማለት ነው። ይሄ እንደተጠበቀው ነው። ይሄኛው መስመር አሁን የውሃ ማጣሪያዎቹ በተሟላ ሁኔታ የፍሳሽ ማጣሪያዎቹ ወደ ተግባር ሲገቡ ፍሳሽ ወደ ወንዙ አይመጣም። ጥርት ያለ ወንዝ ይሆናል። ከብክለት ነፃ የወጣ አካባቢ ይሆናል። 21 ኪሎ ሜትር እንግዲህ ስንሰራ 76 ወንዞች አላት ነው ያልነው። እነዚህ 76 ወንዞች 8ቱን ትልልቆቹን ወንዞች ነው የጀመርነው። ሌሎች ወንዞች አሉ። እነሱንም ከብክለት ነፃ ማድረግ፣ አካባቢያቸውን ማስዋብ፣ ማሳመር፣ የቱሪስት መዳረሻ ማድረግ ይገባናል። ይሄንን ማድረግ ይገባናል ስንል እዚህ ላይ ያየነው የማህበረሰብ ተሳትፎ አስተዋጽኦ ሁሉም ቦታ ላይ ያስፈልገናል። የጉለሌ አካባቢ ህዝብ በጣም ትልቅ ምስጋና ይገባዋል። ወረድም ስንል የአራዳ ፓርክ አካባቢ ነዋሪ ህዝብ ትልቅ ምስጋና ይገባዋል። ከዛም በወንድማማች ፓርክ በኩል እስከ ፒኮክ ድረስ ባለው አካባቢ ላይ የሚኖረው ማህበረሰብ በጣም ተባብሯል። የነበረው ልምምድ ወደ ወንዝ ፍሳሽን መልቀቅ ስለነበረ ከወንዝ ራሳቸውን ነጥለው ፍሳሻቸውን ወደ ፍሳሽ መስመር እንዲያመጡ፣ የሌለ ደግሞ ፍሳሽ መስመር ያልደረሰበት አካባቢ ሴፕቲክ ታንክ እንዲያደርጉ ስናደርግ በጣም በደስታ ነው ከኛ ጋር የሰሩት። ምስጋና ይገባቸዋል። እንግዲህ ከልምምዶቻችን መላቀቅ የልማዳችን እስረኛ እንዳንሆን የምናደርገው ጥረት እዚህ ብቻ ሳይሆን በሁሉም የአዲስ አበባ አካባቢ ላይ መተግበር አለበት። እየተቸገርን ያለባቸው አካባቢዎች አሉ። እባካችሁን የአዲስ አበባ ነዋሪዎች
ለጤንነታችሁ ስትሉ ለልጆቻችሁ ስትሉ ከብክለት አካባቢዎቻችንን ነፃ እናርግ፣ አብረን እንስራ። ወደ ወንዝ ፍሳሽ አንልቀቅ። ወንጀል ነው፣ ጥፋት ነው፣ ትክክል አይደለም የሚለውን መንግስት ብቻ ሳይሆን እያንዳንዱ የአዲስ አበባ ነዋሪ እንዲናገር እንፈልጋለን። ይሄ ነፃ የወጣውን አካባቢ ጠብቁት፣ ሌሎችንም አካባቢ ደግሞ ነፃ በማውጣት በጋራ እንተባበር ማለት እወዳለሁ። ወጣቶች የተሰራው ለእናንተ ነው። ለእናንተ የተሰራውን ጠብቁት፣ ተጠቀሙበት፣ ተንከባከቡት። አንድ ቁጥር ከእናንተ ነው የምንጠብቀው። የአካባቢው ማህበረሰብ ደግሞ እንዲጠብቀው እንዲንከባከበው አደራ ማለት እወዳለሁ። እንሰራለን፣ ጀምረናል። የጀመርነው ስራ ውጤት አስገኝቷል፣ አስከብሮናል፣ አጀንዳ አድርጎናል። በዓለም ደረጃ እንቀጥላለን። ይሄ ትልቅ ትጥቅ ይሆነናል። አዲስ አበባን ሙሉ ለሙሉ አዳርሰን እንደ ስሟ ውብ አበባ የማድረግ ጉዟችን ፈጣን ነው፣ ጥራት ያለው ነው፣ ለትውልድ ነው፣ ዘመን ተሻጋሪ ነው። እንሰራለን። ምንም የሚያስቆመን ነገር የለም ከእንግዲህ ወዲያ። ያኔ ጥንት ዘመን አዲስ አበባ ብለው ስም አወጡ። በእርግጥ አዲስ አበባ አበባ አልነበረችም። አሁን ደግሞ በእኛ ጊዜ አበባ መስላለች። የሚቀጥለው ትውልድ በአበባ ላይ አበባ እየጨመረ ይጠቀምባታል፣ ያሳድጋታል፣ ያልቃታል። የኢትዮጵያ ብቻ ሳትሆን የአፍሪካ ከተማ ናት። በከተማችን በርካታ ዲፕሎማቶች ይኖራሉ። እነሱም ጭምር በብዙ መንገድ ከተማችን ብለው የሚጎበኙት፣ የሚጠቀሙበት፣ የሚኖሩበት መኖሪያቸው ናትና ሁሉም ተባብሮ እንዲሰራ ጥሪ ማድረግ ፈልጋለሁ። ከኛ ጋራ የሰሩትን ሁሉ ደግሜ ማመስገን እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።